ያው ነገር ያገኝሽ ነገር አለ እንዴ? ከሌለ መረዳት መቻል አለብሽ። እንዴ የኔን ጭንቀት አይገባሽም እንዴ? እኔ ሄርም ልልሽ በመጀመሪያ ደረጃ አብርሃም ፈልጎ አይደለም የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ፣ የተቀረጸ ቪዲዮ አለ፣ መረጃ ይሁን ነገር እየነገርሽ አይደል እንዴ? ያለው እዛ አይደለም እያልኩ ያለሁት አብርሃም። በመጀመሪያ ደረጃ እኔ ማመን ካለብኝ አንተን ነው ማምነው እንጂ ኤፍሬምን ማመን አልችልም። እሺ አትመኝ። እሱን በቃ እኔ እየነገርኩሽ እኮ ነው። ለእኔን ማመን ይበቃሻል እኮ እንዴ። እኔ ወደጄ ነፈቅጄ አይደለም። ጠዋት ልክ ነሽ ስራ ነኝ ብዬሻለሁኝ። ስራ ነበርኩኝ እንደ ድንገት ነው የሄድኩት እያልኩሽ እኮ ነው። ማነገርሽ ሲጀምርሽ ይዛም ሆነ እሺ፣ ይሄንን እንኳን አይደለም አብርሃም ማነገርሽ አይደለም፣ እየተረዳኸኝ አይደለም። ምንም አዳምጠኛ ነው ሄርሚ ድረስ እሷ ቤት ድረስ እንዲሄድ የምችለው አንተን ፍለጋ ነው አይደል እንዴ? እኔ ስለምወድህ እኔ ስለማፈቅር በዚህ ልክ መረበሽ አለብኝ ብለህ ታስባለህ? ይሄ ነገር ለእኔ ይገባል? እንደዚህ አይነት ፍርሃት ስሜት እኮ እንዲሰማኝ እኮ መሆን የለበትም አይደል እንዴ? ምናልባት ሆኖ እኔ በጣም ተናግሬ ወይም ደግሞ አግባብ ያለውን ነገር በርገን ጥዬ ገብቼ ሊሆን ይችላል። ግን ደግሞ ተጠንቀቅ። ማንም የሚቀርብክ በጣም መጥፎ ነገር ሊሰሩብህ ስለሚፈልጉ ብቻ ነው። አለቀ። ለምንድን ነው አንተ ሞኝ የምትሆነው?